እውነት እናትሽ ወልዳሻለች ወይ የወሰድሽውን ወርቅ ትሰጪኛለሽ አሊያም ደግሞ መጨረሻሽ ይሆናታል። ታያለሽ። አላወቅሽኝም ምንም ባዩሽ። አክስቴ ወርቁ የታል? የምን ወርቅ? ባንቺ ቤት ሸውደሽም ሞተሻል። የምን መሸወድ ነው የምታወሪው? ከሜላት የሰረቅሽውን ወርቅ በጠቅላላ እንድትሰጪኝ እፈልጋለሁ። እኔ ደግሞ ምንም ወርቅ አላየሁም እያልኩሽ ነው። ስለዚህ ማሞት ፈልገሻል ማለት ነው። አክስቴ ይሄ ነው ከማንም በላይ በብዙ ነገር የተጎዳው። እስኪ ምን ሆኖ? ይሄ ልጅ ነው ማዬ። እኔም በሚያውቁ ልጆች መስቀልና ፎቶን ካሰረቀ በኋላ ለወይዘሮ ባዩሽ ሰጣት። እሺ ምን ሆኖ ነው የተጎዳው? እንደነገሩኝ ከሆነ የኔ መስቀልና ፎቶ የሰረቀው ልጅ የፎቶና የመስቀሉ ምንነት ከገባው በኋላ መልሽልኝ እያለ ሲያስጨንቃት ነበር። እሺ ከዛስ? ከዛ ወይዘሮ ባዩሽ ልጁን ከተጠቀመችው በኋላ እንዳይደርሱበት ብላ አስገደለችው። ምን? ይሄን ያህል? አዎ ማዬ። እና አባዬ እንደዛ ብለው ነው የነገሩኝ። እባክሽን ማዬን ቢዳትኝ ይሄን መረጃ ለፖሊስ እንስጥና እናስይዛት። እንደሱማ በፍጹም አይሆንም። ለምን ማዬ? ባዩሽ ክፉ ሰው ልትሆን ትችላለች፣ ግን ደግሞ እኔ በቤተሰቤ ለመጣብኝ ምን ያህል ርቀት ልሄድ እንደምችል ጠንቅቃ ታውቀዋለች። እና ለፖሊስ መስጠት እኮ ትልቅ በቀል ነው። እንደሱማ አይሆንም። ግን አባባኛል በአባዬ ድርድር እንደማላውቅ ማውቃችሁ ስጋት ፈጥሮባችኋል። አዎ እውነቱን ለመናገር ጭንቀት ፈጥሮብናል። እዚህ መኖር የሚባለው ነገር ፈጽሞ የማይታሰብ ነገር ነው። እኔና ሜሉ ልንረዳሽ እንችላለን። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት አላችሁልኝ? እንኳን ወደ ሰብላይቱ በሰላም መጣችሁ። ኖላዊ ክፍል 99 ላይ አሁን ላይ ደርሷል። እንግዲህ በጣም ሁላችንም በጉጉት ስንጠብቀው የነበረው ወይዘሮ ሜላት ስለ ባዩሽ ብታውቅ ምን አይነት ውሳኔ ትወስናለች ብለን ሁላችንም መረጃዎቿ እስኪገባና እስክታስታውስ ድረስ እየጠበቅን ነበረ። ነገር ግን ነገር ሁሉ ተገላቢጦሽ ሆኗል። ወይዘሮ ሜላት እንግዲህ ከሜላት ጋር ወይም ደግሞ ከጓደኛዋ ከባዩሽ ጋራ በጣም ብዙ መጥፎና ጥሩ ነገሮችን እንዳሳለፉ ወደ ኋላ በማስታወስ አሁን ላይ እሷ በሰራችው በእሷ ቅናት ተነሳስታ ወይም ደግሞ እሷ ባላት ነገር በመቅናት የእሷን ህይወት ለማበላሸት የእሷን ህይወት ለማፍረስ ቤት ትዳሯንም ገንዘቧንም በመመኘቷ ጓደኛዋ በጣም የልቧ የምትላት ሴት እንደዚህ አይነት ነገር ስላደረገቻት በጣም ተናዳባታለች። ነገር ግን ንዴቷን በቀልን ሳይሆን እንደውም ጥሩነቷን በደንብ አሳይታ ቤቷ እንደ መልካም ነገር ጠርታ ምግብ አብልታት እንደ ድሮዋ ካለች በኋላ ግን ነገር ግን ሁሉንም ነገር እንዳስታወሰችና እሷ የበደለቻት ነገር መቼም ቢሆን እንደማትረሳው በጣም እንዳዘነችባት ትነግራታለች። ባዩሽም እንግዲህ ይሄን ነገር አልጠበቀችም። አስታውሻለሁ ሁሉንም ነገር ስትላት እንደለመደችው ከተቀመጠችበት ነበር ተነስታ ልትበር የነበረው። እኔ ግን ግራ የገባኝ ነገር ጥሩ ነው ወይዘሮ ሜላት በቀልን መልስ አለማድረጓ መልካም ነው። ያም አለ ይህም አለ ወይዘሮ ባዩሽ ወንጀለኛ ናት ባዩሽ። ምክንያቱም የሰው ነፍስ አጥፍታለች። ሜላት ስላደረገቻት ነገር በጣም የድሮውን አስባ በችግሯ ጊዜ ያኔ ከጎኗ የነበረች ሴት ስለነበረች እሷ ይቅርታ ልታደርግላት ትችላለች፣ በይቅርታ ልታልፋት ትችላለች። ነገር ግን ሴትዋ ወንጀለኛ ነች፣ መቀጣት አለባት ብዬ አስባለሁ። ምክንያቱም ደግሞ የሰው ነፍስ አጥፍታለች። ተምቹ ያንን ፎቶ ሰርቆ የሰጠውን ልጅ ተምቹ ስለ ሀናና ስለ አባቷ ካወቀ በኋላ በጣም ስለወደዳቸው ታሪኳንም ከሰማ በኋላ ፎቶውን እንዲመልስለት ልጁን ያሳድደው ነበረ ከሀሲር ጋር ሆነው። በመጨረሻ እንግዲህ ነገር ባዩሽ ትሰማና እንዲጨርሱት ነበር የነገረቻቸው። ሆን ተብሎ ነበር በመኪና ተገጭቶ ልጁ የሞተው። ስለዚህ ወንጀለኛ ስለሆነች መቀጣት አለባት ብዬ አስባለሁ ወይዘሮ ሜላት ወይዘሮ ባዩሽ። ይቅርታ እንግዲህ ሜላትና ባዩሽ ወይዘሮ እያልን ማለት ነው። ምን ማድረግ ይቻላል? ከክፍል 1 ጀምሮ እስከዚህ ሰዓት ድረስ ወይዘሮ እያልን የጠራናቸውና እንግዲህ ባዩሽ አሁን ላይ ግራ ገብቷታል። አንደኛ ነገር ደግሞ ሜላት ምንም አይነት ውሳኔ ስላላሳለፈችባት ሌላ ተንኮል ውስጥ ልትገባ እየፈለገች ነው። ምክንያቱም ሰዎችን እንደ አዲስ እየቀጠረች እና ከሷ ጋር ጦርነት መግጠም እፈልጋለሁ ያለች ነው። በእርግጥ ምን አይነት ጦርነት ገጥማለች? እሷ ይቅር ካለቻት በቃ ጥፋተኛ ናት። ነገር ግን ሜላት አሁን የምታስበው ባዩሽ ወርቁን እንደወሰደችው ነውና
እኔ ካንቺ ምንም አልፈልግም፣ ወርቄን ግን መልሽልኝ ብላ ትጠይቃታለች። እሷ ግን እሷ ጋር እንደሌለና እርግብ ጋር እንዳለ ትነግራታለች። እና እንግዲህ የወይዘሮ ባዩሽ ሌላኛው ሴራ እርግብን በድብቅ በማግኘት ወርቅን በመቀበል ልትጠፋ ትፈልጋለች። ለዛም እንግዲህ ሜላትን ለማንም ሰው እንዳትነግሪ እንደለመደችው ማለት ነው፣ እኔ እርግብን አገኛታለሁኝ፣ ነገር ግን የሚከታተሉኝን ሰዎች አቁሚ፣ ምንድን ነው ሌባ እናት ልጇን አታምንም እንደሚባለው ማለት ነው። ወይዘሮ ሜላት ባዩሽ ላይ ምንም አይነት እርምጃ እየወሰደች አይደለም። እንደውም በቀሏን በፍቅር ለመመለስ እየሞከረች ትመስለኛለች ሳያት እንግዲህ አላቅም። ነገር ግን ሀና በዚህ ነገር ደስተኛ አይደለችም። እቺ ሴት እኮ የሰው ነፍስ ማጥፍታለች፣ መቀጣት አለባት፣ በእርግጥ ካንቺ አላቅም እያለቻት ነበር እናቷን። እናትየዋ ደግሞ እኔ እሷ ይህን ታደርጋለች ብዬ አሁንም ራሱ ማመን አቃተኝ እያለች ነው። በእርግጥ እንዳደረገችው አምናላታለች። ሜላት ግን ግራ ስለገባት ነው። ለምን ይህን ሁሉ ዘመን አስባችሁታል? ልጆቿን ወልዳ እዚህ እድሜ እስከደረሱበት ጊዜ ድረስ የልብ ወዳጅ ይህን ነገሯ እስከሰማችበት ሰዓት ድረስ የልብ ወዳጇ ናትና በአንዴ ነገሩን አምኖ መቀበል ወይዘሮ ሜላት የከበዳት ትመስላለች። ባዩሽ ደግሞ ይሄ ነገር እሷ ዝም ስላለቻት ሌላ ጥፋት ልታጠፋ ነው። እሱም ደግሞ እርግብ ጋር ያለውን ወርቅ ይዛ መጥፋት ትፈልጋለች። ለዛም እርግብን በድብቅ ልታገኛት ትቀጥራታለች። እርግብ እንግዲህ የያዘችው ወርቅ በጣም ብዙ ዋጋው እና በጣም ብዙ ነገር እንደሆነ ስላወቀች ከአክስቷም ተደብቃ ነበረ። በመጨረሻ ግን አክስቷ ጋር ደውላ አክስቷ ጋር ከተገናኙ በኋላ ወርቁን እንድታመጣና እንድታካፍላት ትነግራታለች። እርግብ ግን ምንም አይነት ወርቅ እሷ ጋር እንደሌለ ለአክስቷ ብትዋሻትም አክስቷ በአካል እንድታገኘት ትጠይቃታለች። እርግብም አክስቷን በጣም ፈራቻት። ከወርቋን ግን ለወርቁ ስትል ልትገለይ ትችላለች ብላ ስለፈራች ተምቹን አብሯት እንዲሄድ ትጠይቀዋለች። እነሱን ካገኘችው በኋላ እንግዲህ ያለውን ነገር ታጫውተዋለች። አሁን ላይ የሚሄደው አክስቴ ጋር ነው፣ እሷ ጋር ቀጥራይ ነው የሚሄደው። ስለዚህ አንድ ነገር ቢሆን እሷ ብቻ ናት ልትጎዳኝ የምትችለው በማለት ለተምቹ ቅድሚያ ጥንቃቄዋን ነግረዋለች። እንግዲህ ወይዘሮ ባዩሽ ለወርቁ ብላ እርግብን አንድ ነገር ብታደርጋት ማን እንደዛ እንዳደረጋት ለማወቅ ቀላል እየሆናን ብዬ አስባለሁኝ። እርግብ የወርቁ ነገር በጣም አሳስቧታል። ወርቁን ሽጣ ከሀገር መጥፋት ትፈልጋለች። ባዩሽም እንደዛው። ባዩሽ ይህን ወርቅ ትፈልገዋለች። ለወይዘሮ ሜላት ልትመልስላት ሳይሆን ህይወቷ ልትቀይርበት ነው። ወይዘሮ ሜላት ደግሞ የዚህ ወርቅ ነገር እያንገበገባት ይገኛል። ወርቁ በቀላል ዋጋ እየተገዛ አይደለም፣ በጣም ውድ ብር ነው። ስለዚህ ወርቋን ትፈልጋለች። አሁን ላይ ባዩሽ ሜላትን ለማዘናጋት እየተጠቀመችበት ዘዴ አለ። እሱም ደግሞ ከእርግብ ተቀብዬን ያመጣልሻለሁ የሚል ማዘናጊያ ነው። ሜላት ግን ልትነቃ ይገባል። የምሬ ነው ምላችሁ። በጣም ብዙ ነገር ነው ይቺ ሴት የበደለቻት። ይቅርታ ልታረግላት ትችላለች፣ ነገር ግን በጣም ወንጀለኛ ናት። ነገ ላይም ሌላ ጥፋቶችን ታጠፋለች እና መቀጣት አለባት። ሞታስ ቢሆን ወይዘሮ ሜላት እስኪ ያስቡት። የልጇን ህይወት የቀማች ሴት ናት። በእርግጥ በእሷ ምክንያት ሀና ልጇ መሆኗን አውቃለች። ሀና እዛ ቤት ተቀጥራ ሰራተኝነቷን ስራዋን እየሰራች ነበረ። ቤተሰብ ልትፈልግ አይደለም እዛ ቤት የገባችው፣ አዲስ አበባ የመጣችው። ስለዚህ እርግብ ወደዛ ቤት ልጅ ነኝ ብላ የሀናን ታሪክ ይዛ ባትመጣ ኑሮ ምናልባት የሀና ልጅነት ተዳፍኖ እስከ መጨረሻው ሊቀጥል ይችል ነበር ብዬ አስባለሁ። ወይዘሮ ሜላትም ይህን ነገር ነው ያሰበችው። አንቺ ተንኮል ብትሰሪም ግን ለእኔ ልጄን ለዘመናት ለአመታት ስፈልጋት የነበረችውን ልጄን እንዳገኝ ምክንያት ሆነሽኛል፣ እንዳንቺ ክፋት እንኳ ቢሆን ራሱ እያለች ነበርና ምናልባትም የሀና እውነትም እንዲወጣ ስለተፈለገ ሊሆን ይችላል። እና እንግዲህ የሜላት ይቅርታ በይቅርታ ነገሩን መተው አንዳንዴ ይሄ ራሱ ትልቅ በቀል ነው። በነገራችን ላይ ሰዎችን ዝም ስትሏቸውና ስትተዋቸው ትልቅ በቀል ነው። አንዳንዴ ሰው ወንጀሉ ወንጀለኛ ነህ ተብሎ ሲጠየቅና በጣም ጥፋት አጥፍቶ ወይም በድሏችሁ ግን ምንም አይነት መልስ ካልሰጣችሁት፣ እንዲህ ያደረከኝ እንደዚህ ነህ ካላላችሁት ያ ሰው ሁል ጊዜ የተቅበዘበዘ ነው የሚኖረው፣ በጭንቀት ማለት ነው። ሰላማዊ ህይወት መኖር አይችልም። ምክንያቱም ደግሞ ሁል ጊዜ በስቀቅን ነው የሚኖረው። ለምን ዝም አለኝ፣ ለምን እንደዚህ አላለኝም፣ እንደዚህ በድየው እያለ
ራሱንም ሲወቅስ ሲሳቀቅም ነው የሚኖረውና ያው ጥሩ አድርጋለች ብዬ አስባለሁ። ያለፈው ህይወታቸውን ስላሰበች ማለት ነው ወይዘሮ ሜላት። ሌላው ደግሞ የሀና አባት አቶ መስፍን ማለት ነው ወላጅ አባቷ ሀናን እያናገሯት ነበረ። እሱም ደግሞ እንግዲህ ምንድነው ሀና እነሱ ጋር እንድትኖርና እንድትሄድባቸው እንደማይፈልጉ ለሀና ሀሳብ ያቀርቡላታል። እኛ እንኳ ባንፈልግ ወይም ደግሞ እኛ እንኳ ምንም ብንል ምንም ባንልሽ እህትና ወንድምሽ ግን ከዚህ ቤት እንድትሄጅባቸው አይፈልጉም እያለ አቶ መስፍን ሀናን ያዋራታል። ሀናን በነገሩ በጣም ትበሳጭና እኔ ያለ እናት ዋጋ ከፍሎ ያሳደገኝ አባቴን ትቼ በፍጹም ከእናንተ ጋር አልሆነም። አሁንም ቢሆን እናቴ እስክትረጋጋ ጊዜ የተቀመጥኩት በፍጹም አባቴን ትቼ እናንተ ጋር አልኖርም። ለእኔ ዋጋ ከፍሏል። ለእኔ አባቴ ተሰቃይቷል እዚህ ለመድረሴ። ስለዚህ በፍጹም እያለች ነው። በነገራችን ላይ ለሁለቱም ትበቃለች። ምንም በፍጹም ሀና እዛ ቤት መኖር የለባትም። በፍጹም አባቷን ትታ እነሱ ጋር መኖር የለባትም። ይሄ ግልጽ ነው። ለምሳሌ ቤተሰቦቿ ባይገኙ ሀና የምትኖረው እዛው አባቷ ጋር ነው አይደለ? ስለዚህ ትክክለኛ አባቷ አቶ ኖላዊ ነው የእሷ ማለት ነው። እዚህ ለመድረሷ እነዚህ ሰዎች ልጃችን ነች ብለው ለማግኘታቸው ምክንያት ሁሉ አቶ ኖላዊ ናቸው። ስለዚህ አባቷን ትታ በፍጹም እነሱ ጋር መኖር የለባቸውም። እኔም በሀሳቡ አስማማለሁኝ። እና እንግዲህ አቶ መስፍን አሁን ላይ ሰዎችን ውለታ ያደረጉለትን ሰዎች ሁሉ እየዞረ እያመሰገነና ይቅርታ እየጠየቀ ይገኛል። ከነዛ ውስጥም አንዱ ሀሲር ነው። ሀሲር ለወይዘሮ ሜላት ደም ሰጥቷታል። በመጀመሪያ ደረጃ ደም አልሰጥም ብሎ በጣም አስቸግሮ ነበር። ምክንያቱም ደግሞ የወይዘሮ ሜላት ስራዋ በጣም ስላናደደው ነው። ያንን እንደምናውቀው የሀናን አባት በሞትና በህይወት መካከል ካደረገችው በኋላ ስህተት ስላገኘችባት የሷ ስህተት ባይሆንም ማለት ነው። ነገር ግን አባቷ በሞትና በህይወት መካከል ሁነው እያለ ገንዘብ አልሰጥም አላሳክምም ብላ ጭራሽ ዶክተሩ ጋር እየደወለች አባቷ ሞተ እንደያለች ስታሽሟጠጥ የነበረች ሰው ናት። እና እንግዲህ ጊዜ ጠብቆ ጊዜ ዳኛው ማለት ነው። ጊዜ ዳኛው ጊዜ ጠብቆ እሷም እንግዲህ ሆስፒታል ውስጥ በሞትና በህይወት መካከል ሆና ደም ያስፈልጋት ነበር በአንድ ወቅት። እና ይህንን አጋጣሚ ሀሲር መጠቀም ፈልጎ ነበር። አንዳንድ ጊዜ እግዚአብሔር እስኪከፍልልን ድረስ መጠበቅ የለብንም። አጋጣሚውን ስናገኝም መጠቀም አለብን። አልሰጥም ለሷ ደም። ያኔ ፋዘር ላይ ያደረገችውን ነገር መቼም ይቅር አልላትም ሲል አይቻለውና ጥሩ ነው። ለወይዘሮ ሜላት ጥሩ ነው። ትማርበታለች ብዬ አስባለሁ። ይህን ነገር ምናልባት ገንዘቧ ያኔ ሊያድናት አልቻለም። ሰው ነበር ያስፈለጋት ለወይዘሮ ሜላት። ምናልባት ለአቶ ኖላዊ ያስፈለጋቸው ገንዘብ ነው። የሚገርመው ነገር የሆነ አካል የሚቀየር አይደለም፣ የሆነ የሚሰጥ አካል አልነበረም። የችግራቸው ገንዘብ ነበር፣ ወረቀት ማለት ነው። በእርግጥ እሱ አያስፈልግም ብዬ አይደለም። ወይዘሮ ሜላት ግን ያስፈልጋት የሰው ነበር፣ ገንዘብ የማይገዛው ማለት ነው። አንዳንዴ ገንዘብ የማይገዛው ነገር አለ። ሰዎች ካልሰጧችሁ ልታገኙት የማትችሉት ነገር ማለት ነው። እና እንግዲህ ሀሲር ደም ባይሰጣት ኑሮ የእሷ ህይወት ደግሞ እንደ ሀና አባት አደጋ ላይ ነበረ የሚወድቀውና አንዳንዴ ነገን አናውቅምና የምናደርጋቸውን የምንሰራቸውን ነገሮች ልንጠነቀቅ ይገባል። እና እንግዲህ በዛ ምክንያት ሀሲር ለወይዘሮ ሜላት ደም ሰጥቷት ነበረ። ያንን በማሰብ አቶ መስፍን ሀሲርን በማግኘት ምን መስራት እንደሚያስደስተውና ምን ማድረግ እንደሚፈልግ ይጠይቀዋል። ሀሲርም እኔ ድሮዬና ሌባ ነበርኩኝ፣ ሀናንና አባቷን ካገኘው በኋላ ነው የተቀየርኩት። አሁንም ቢሆን መስረቅ ሳይሆን መስራት ነው የምፈልገው፣ ስራ ፈልጋለሁ ሲለው እንግዲህ ምንም ችግር የለውም ብሎ አቶ መስፍን ለሀሲር ስራ ሊሰጠው ተስማምተዋል ማለት ነው። እንዲሁም የሀናን አባት እንግዲህ ልጃቸውን ተንከባክቦ ስርዓት ያላት ልጅ የተማረች ሁሉ ነገር የተሟላላ ልጅ አድርገው ስላሳደጉላቸው የሀናን አባትም ደግሞ ሄደው አመስግነዋል ማለት ነው። እና እንግዲህ እኔ እንደምገምተው ከሆነ ኖላዊ ድራማ ወደ መጠናቀቁ የደረሰ ይመስለኛል። ከ100 ክፍል በኋላ ብዙም የሚቆዩ አይመስለኝም።
እያየዋቸው እንዳለሁት ማለት ነው። ምክንያቱም ሌላ ርዕስ ወይም ደግሞ ሌላ አዲስ አጀንዳ ይዘው ካልቀጠሉ በስተቀረ ይህና የልጅነት ጉዳይ ሁሉም ነገር አሁን ላይ እየተጠናቀቀ ይገኛል። በዚህ መሀል እንግዲህ ወይዘሮ ባዩሽ ሀናን እርግብን ታስፈላልጋት ነበረ። እናም እንግዲህ ተቀጣጥረው የተቀጠረቻት ቦታ ስታገኛት ወርቁን እንድትመልስላት እንደው ትንግም አካፌኝም አይደለም ሙሉውን ወርቅ እፈልጋለሁ ከሜላት የወሰድሽውን ወርቅ ሁሉ መልሰሽ ለኔ ያስረክቢ ትላታለች። እርግብም በሁኔታው ትናደድና ምንም አይነት ወርቅ እኔ ጋር የለም አልሰጥሽም ትላታለች። ባዩሽ እንግዲህ ዘንቢል ይዛ ነበረ እርግብ ጋር ስትሄድ ማለት ነው። ዘንቢል ውስጥ የነበረው ግን ሽጉጥ ነበረ። በሽጉጥ ግንባሯ ላይ በመትከል ወርቁን እንድታመጣ እያስፈራራቻት ትገኛለች ማለት ነው። አሁን ላይ ያላት አማራጭ ይሄ ወርቅ ብቻ ስለሆነ ወይዘሮ ባዩሽ ምናልባት እርግብ ልትጎዳትም ትችላለች የሚል ሀሳብ አለኝ። ስለዚህ በዚህ አጋጣሚ እርግብን ፖሊሶች እየፈለጓትና እየተከታተሏት ከሆነ ምናልባት ሊደርሱላት ይችላሉ ብዬ አስባለሁኝ። ምክንያቱም ወይዘሮ ባዩሽ በመጀመሪያ እርግብ ልክ ሜላትን እንደመታቻትና የሁሉ ነገር ተጠያቂ እርግብን አሰኝታ እሷ ከዛ ቤተሰብ ጋር ወዳጅ መስላ እየተንሸዋከከች ስለነበረ እርግብ በዚህ ነገር ስለተናደደች፣ ምክንያቱም ደግሞ እሷ ምንም ሳታጠፋ ወርቁን ከመስረቅ ውጭ እንደ ሌባ እየተደባበቀች እሷ ግን ወዳጅ ሆና ስላየቻት ይህን ነገር ወጥታ መናገር ትፈልግ ነበረ። ነገር ግን እንግዲህ ባዩሽ እጅ ገብታለች ማለት ነው። ወርቁን መስጠቷ የማይቀር ነው። ነገር ግን ባዩሽስ ወርቁን ተቀብላ ምን ልታረግ ትችላለች? ለሜላት ትመልስላት ይሆን? በፍጹም ለሜላት አትመልስላትም። ምክንያቱም ወርቁን ለራሷ ነው ያላት። አንድና አንድ አማራጭ ይህ ወርቅ ብቻ ነው። ስለዚህ ቀጣይ ከሜላት ጋር ሌላ ጦርነት ውስጥ መግባታቸው አይቀርም እና እኔ ተወዳጆች እንግዲህ ኖላዊ ድራማ ወደ ማለቁ እየደረሰ ነው። በጣም ደስ የሚል የቤተሰብ አስተማሪ ድራማ ነው። እርግጠኛ ነኝ ከዚህ ድራማ ላይ ብዙ እንደተማራችሁ። በተለይ ጓደኛ፣ የልብ ወዳጅ የምትሉት ሰው በፍጹም እንዴት ሊጎዳችሁ እንደሚችል ራሱ አታውቁም። ሁልጊዜ ያ ሰው ለእናንተ ወዳጃችሁ ነው። ደካማ ጎኑን አታዩም። እና እንግዲህ የሆነ ጊዜ ቀን ጠብቀው እንደዚህ እንደ ባዩሽ ሊያደርጓችሁ ስለሚችሉ ሰዎችን ልትወዷቸው እንጂ በፍጹም ልታምኗቸው አይገባም ማለት ነው። ሜላት አብዝታ ባዩሽን ታምናት ነበረ። ባሏ ሳይቀር ከሷ ሴት ተጠንቀቂ፣ ድሮ በኛ ህይወት ትቀና ነበረ። መነሻው እንግዲህ ቅናት ነው። ቅናት በጣም መጥፎ ነገር ነው። ባዩሽ መስፍንን ትወደው ነበረ። ከዛ ግን እሷ እየወደደችው መስፍን እንደምትወደው አያውቅም፣ ልጆች እያሉ ማለት ነው። እና እንግዲህ ከባዩሽ ጋር ከሜላት ጋር ታስተዋውቃቸዋለች። ሜላት የባዩሽ ጓደኛ ስለነበረች ማለት ነው። እና ካስተዋወቃቻቸው በኋላ ሁለቱ ፍቅር ጀመሩ። ምክንያቱም እሷ እንደምትወደው ለመስፍን አልነገረችው። መስፍን የሚያውቀው ታሪክ የለም። ካስተዋወቀች ልጅ ጋራ ከወይዘሮ ሜላት ጋር ፍቅር ይጀምራሉ። በዛ ህይወት በጣም ትናደዳለች፣ ትቀና ነበረ። ታሪኩ ዋናው ይህን ሁሉ ለበቀል የሚያደረሳት ይህንን ላድርግ ብላ የተነሳሳችበት ዋናው ምክንያት መስፍንን ትወደው ስለነበረ ነው። ወይዘሮ ባዩሽ መስፍንን ትወደዋለች። በጣም ይገርማል። ሰዎች ከኛ ካመለጡን በኋላ የሰውን ህይወት ለማበላሸት ከመሞከር መጀመሪያውኑ እንደምትወደው ጠይቀው ቢሆን ኑሮ ወይ የተሻለ ነበር። ስለዚህ የያዘችውን ቂም ነው የተወጣችባት ማለት ነው። እርግብ ተምቹ እሷ እንዳሰበችው ከአሜሪካ የመጣ ዘሪሁን የሚባል ሰው እንዳልሆነ እንግዲህ አሁን ላይ ደርሳበታለች። በመጀመሪያ ጊዜ ለአና ብሎ የከፈለው ዋጋ ነበረ። በዛ በገባውም እንግዲህ ቅጽበት ከእርግብ ፍቅር ይዘውና ነገሮችን ሁሉ መስራት አቅቶት ነበረ። ምክንያቱም እርግብ የምትሰጠውን መረጃ ለነሱ መስጠት እርግብን አሳልፈው እንደ መስጠት ስለመሰለው በጣም ወዷት ስለነበረ ብዙ ነገሮች እየተበላሹ
ክፍል 99 ላይ ደርሷል። ኖላዊ ድራማ እንግዲህ ወደ መጠናቀቁ እየደረሰ ይገኛል። በዛሬው ክፍል እንግዲህ በክፍል 98 ላይ ማለት ነው ወይዘሮ ሜላት ሁሉንም ነገር ካወቀች በኋላ በተለይ ስለ በጣም ወዳጇ ስለሆነች የልብ ጓደኛዋ ስለሆነችው ስለ ወይዘሮ ባዩሽ ብዙ ነገሮችን እንግዲህ መረጃዎችን ካገኘች በኋላ አሳልፋ ለፖሊስ መስጠት አልፈለገችም። ምናልባትም በባለፈው ሕይወቷ ወይዘሮ ሜላት ዛሬ እንደምናያት በጣም ሀብታም ሴት አልነበረችም። ዛሬ ላይ የሀብት ማማ ላይ የወጣችው መጀመሪያ ላይ ግን በጣም ድሃና የሚበላ እንኳ እስከ ማጣት የደረሰችበት ጊዜ ነበረ። መጀመሪያ ላይ ማለት ነው። ልጆቿ በተለይ ሕፃናት እያሉ ወይዘሮ ሜላት ወይዘሮ ባዩሽ ደግሞ የተሻለ ሕይወት የምትኖር ሴት ነበረች እና እንግዲህ ያኔ ከጎኗ ሁና ዛሬ ላለችበት ታግዛት ነበረ። በችግሯ ጊዜ አብራት የነበረች ሴት ናት እንግዲህ ባዩሽ ማለት ነው። በመጨረሻ ግን ወይዘሮ ሜላት ሀብታም ስትሆንና ገንዘብ ሲኖራት እየተቀየረች ስትመጣ ባዩሽ በሷ መቅናት ትጀምራለች። መጀመሪያ ላይ ግን በጣም ጥሩ ሰው ነበረች ለወይዘሮ ሜላት ማለት ነው። ወይዘሮ ሜላት በጣም ብዙ ፈተናዎችና ችግሮችን አይታ ያለፈች ሴት ናት። ዛሬ እንደምናያት እንደዚህ ድርቅቅ ያለ ህይወት ያላት አልነበረችም። በተለይ ሰላምዬና ሀሴትን በወለደች ጊዜ የሚበላ ምግብ ከቤት ሁሉ ይጠፋ እንደነበረ በጣም ብዙ ነገር ስታሳልፍ ግን ይቺ ባዩሽ ከጎኗ ሁና ይሄ ቀን እንደሚያልፍና ችግሯን ማብራት ጋራት እንደነበረ በህይወት በኑሮ ደግሞ ባዩሽ የተሻለች ሰው ነበረች በዛን ጊዜ ማለት ነው። እና እንግዲህ በመጨረሻም ወይዘሮ ሜላት ጥራት ተጣጥራ ማለት ነው ዛሬ ያለችበት የሀብት ማማ ትደርሳለች። በዛን ጊዜ እንግዲህ ወይዘሮ ባዩሽ በጓደኛዋ በሜላት መቅናት ትጀምራለች። ከመቅናቷም የተነሳ እንግዲህ የገዛ የወንድሟን ልጅ የእሷን ልጅ መጥፋትን አጋጣሚ በመጠቀም በገዛ የወንድሟ ልጅ ናት በማለት ለጓደኛዋ ያመጣች ሰው ናት። እንግዲህ አንዳንድ ጊዜ ጥሩ ጎን ኑሮን ደግሞ እንደዚህ መጥፎ ስንሆን ልክ እንደ ወይዘሮ ባዩሽ ማለት ነው። ምናልባት ሰዎች እኛን ሁልጊዜ እኛን ተደግፈው እኛ እየረዳናቸው ከኛ በታች ሁነው እንዲኖሩ የምንፈልግ አይነት ሰዎች ነን። እንደዚህ የምናደርገው ከኛ እንዲሻሉ አንፈልግም። ጓደኞቻችን አይደለም ሁሌ ከኛ እንዲጠብቁ እኛ የሆነ ነገር እንድናደርግላቸው እንጂ እነሱ የተሻለ ሰው ሆነው ከፍ ብለው ማየት ስለማንፈልግ ነው። እና የወይዘሮ ሜላት እድገት ለወይዘሮ ባዩሽ በጣም ቅንዓትን ያሳድርባት ነበር በውስጧ የመጥፎ ቅንዓት ማለት ነው። ስለዚህ በምን ልበቀላት፣ በምን ድሃ ላድርጋት፣ በምን እኔ ምክንያቱም ወይዘሮ ባዩሽ አሁን ላይ በጣም ድሃ ናት። በጣም ማለት ነው ከሚባለው በላይ በትዳሯ በህይወቷ ደስተኛ አይደለች። ሙሌ እንደው ካያችሁ ስታማድርና ምነው በቆመጠኝ እንደ አባቴ ለምኝ በበላው አይነት ነገር ተረታለች ሁልጊዜ ማለት ነው። በጓደኛዋ ትቀናለች፣ ባላት ህይወት ትቀናለች። እና ምን አድርጌ መልሽ እኔ ያለሁበት ቦታ ላይ ዝቅ ትበል፣ እንዴት እኔን ትበልጠኛለች? ያኔ በድህነት የምትኖር ሴት እንዴት ዛሬ ትበልጠኛለች? በማለት በቅናት ተነሳስታ ነው እንግዲህ የጓደኛዋን ቤት ለማፍረስ ትዳሯን ሁሉ ለማፍረስ ትጥር ነበር ካያችሁ ማለት ነው። በጣም ብዙ ነገር አድርጋለች። እና እንግዲህ ጭራሽ የገዛ ወንድሟን ልጅ የሀሴትን መጥፋትና የሀሴት ደግሞ ወደዛ ቤት ሰራተኛ ሆና መታ ከእናትየዋ ይልቅ እሷን ልብ ብላት የዛ ቤት ልጅ መሆኗን ልብ ብላት የእሷን ታሪክ በመስረቅ የወንድሟን ልጅ የገንዘብ ጥማት እሷ ያለችበት ደረጃ መድረስ ትፈልጋለች። ግን ብትሰራ ድረስ ትችል ነበር ምናልባት ግን እሷ ሰርቃና እሷን አደሂታ እሷን የበታች አድርጋ የእሷን ንብረት ይዛ እንግዲህ የተሻለ ህይወት እንዲኖራት ፈልጋ ነበረ። እና አንዳንዴ ልትቀጧቸውም ወይም ደግሞ ልትበቀሏቸው ማትፈልጉ ወይም ደግሞ አጠፌታ ልትመልሱላቸው ማትፈልጓቸው ጓደኞች አሉ አይደለ? በጣም ሲበዛ ባለውለታዎቻችሁ የሆኑና ከዛ ደግሞ በእናንተ የሚቀኑ አለ አይደለ? እንትን የሚል ማለት ለውሳኔ ራሱ ማይመቹ ሰዎች አሉ። ወይዘሮ ሜላት አሁን ላይ የባዩሽ ነገር እንደዛ ነው የሆነባት። የድሮዋን አሰበች። ድሮ እንዴት ብላ እዚህ እንደደረሰች አሰበች። እንዴት በድህነት ስትኖር ከባዩሽ ጋራ በፍቅር እንደሚኖሩ ባዩሽ ለሷ በጣም መልካም ሴት እንደነበረች መልካም ጓደኛዋ እንደነበረች በችግሯ ጊዜ አስታወሰች። ዛሬ ላይ ወይዘሮ ባዩሽ እንደዚህ አይነት ግፍ በሷ ላይ ስታደርግባት
አሳልፋ ለፖሊስ መስጠትም ሆነ እሷን መጉዳት በፍጹም አላሰበችም። ካያችሁ ማለት ነው እንግዲህ ሁላችንም በጉጉት ስንጠብቀው የነበረው የተምቹ አጎት ዓለም አቀፍ የምርመራ ወንጀል ኃላፊ ወይም ደግሞ እንደዚህ አይነት ሙያ ያለው ሰው ነው። ስለዚህ ስለ ወይዘሮ ሜላት ማንነት በጣም ከጀርባዋ የሚሰሩ ሰዎችን ሁሉ መረጃ ለወይዘሮ ሜላት የሚሆን ሁሉንም አይነት መረጃ እንግዲህ ሰብስበው ቢሰጧትም ሁላችንም ስንጠብቅ ነበረ። ምናልባት ይሄ መረጃ እጇ ላይ ሲገባ ወዲያው ወይዘሮ ባዩሽ ወደ እስር ትገባለች፣ እርግብም እንደዛው ስንል፣ ነገሩ ግን እንደዛ እየሆነ አይደለም። ሜላት ነገሮችን በይቅርታ ማለፍ ፈልጋ ይመስለኛል። ማለት ይቅርታ አንዳንድ ጊዜ ሰዎች በድለዋችሁ እነዛን ሰዎች ደግሞ በይቅርታ ታልፉ ስትፈልጉ ግን እነዛን ሰዎች ከህይወታችሁ አርቃችሁ ማባረር አለባችሁ። በቃ ይቅር ትላላችሁ። የነዛን ሰዎች ክፉ አትመኙም። ክፉም ስላደረጉባቸው ያን አጠፌታ ሳትመልሱ ግን በቃ መተው ማለት ነው። መተው ስትተው ግን እነዛን ሰዎች ከእናንተ ጋር እያኖራችሁ አይደለም። በቃ ከነዛ ሰዎች ከህይወታችሁ መስመር መውጣት አለባቸው። ይቅርታችሁ ትቀበላላችሁ፣ አጠፌታ አትመልሱም። ከህይወታችሁ መስመር ግን ታስወጣችኋላችሁ። እና ወይዘሮ ሜላት ያደረገችው ይህን ነው። ባዩሽን ከህይወቷ ምዕራፍ አስወጥታለች። አትፈልግም ከዚህ በኋላ በህይወቷ ውስጥ እንድትኖርም ሆነ ያቺ የምትወዳት የምትሳሳላት ጓደኛዋ አይታችሁ ከሆነ የምትወጁ ገንፎ የምትወጂው እንትን እያለች የቤቷን ጓዳ ሁሉ የምትነግራት የልቤ የምትላት ሰው ነበረች። እና እንግዲህ ከዚህ በኋላ ግን ያችን ሴት ትጠነቀቃታለች። ለቤቷም ደግሞ በር ይኖረዋል ማለት ቤቷ መስመር ይኖረዋል፣ እሷ የማታልፈው መስመር ማለት ነው። ግን ነገር ግን የበደለቻትን ነገር ትተውላታለች። እና ወይዘሮ ሜላት እንግዲህ እና ያሰበችው የቀድሞውን ያለፈውን ታሪኳን አሰበችና ወይዘሮ ባዩሽን መበቀል አልፈለገችም። ያደረገቻትን ነገር ግን ሙሉውን መረጃውን ከሰበሰበች ከተቀበለች በኋላ ወይዘሮ ባዩሽን ወደ ቤቷ ነበር የጠራቻት፣ በጣም በሚገርም ሁኔታ ማለት ነው። እንግዲህ ወደ ቤቷ ከጠራቻት በኋላ ባዩሽም ደግሞ ሜላት ደካማ ጎኗን አገኘሁት ብላ ደስ ብሏት ወደ ቤቷ ትሄዳለች። እሷን በሚገባ እንደ ድሮ አስተናግዳት ምግብ አብልታት የምትወጂውን ቡና ማለት ጀመረች፣ እንደ ድሮዋ ማለት ነው። ከዛ ግን በአንዳንድ ምክንያት ትውስታዋ እንደተመለሰ ትነግራታለች። ባዩሽም ከተቀመጠችበት ተነስታ በድንጋጤ ወደ ቤቷ ልትሮጥ ስትል ምን ሆንሽ ባዩሽ ቁጭ በይ እንጂ ብላ እንደምንም እንዳልተፈጠረ ያደረገችባትን ነገር በፍቅር እንዴት እንደመለሰችላት ማለት ነው። እና እንግዲህ ባዩሽን በድንጋጤ ተቀምጣ አሁን ምን ትለኛለች ብላ ስትጠብቅ ማስታወሴ ግን ጠላሁት አለቻት። ያደረግሽኝን ነገር ሁሉ ሳቅ ማስታወሴን ጠላሁት። ስለ አንቺ ማንነት ጠንቅቄ አውቃለሁ። እያንዳንዱ ተግባርሽን በጠርሙስ የመታሽኝ የገዛ ቤት አንቺ ነሽ። የገዛ የወንድምሽን ልጅሽ ናት ብለሽ ቤት ያስገባሽው አንቺ ነሽ። ነገር ግን እኔ ስላለፈው ፍቅራችን ስል ትቼዋለሁ አለቻት። እና በጣም ደስ ይላል የወይዘሮ ሜላት ውሳኔ። እኔ ተወዳጆች ለያይ በጣም ሊከብደን ነው ረዥም ብዙ በሰራን ብለናል እያሉ ነው እንግዲህ በሌላ ኢንተርቪው ላይ ማለት ነው። ያ ማለት ኖላዊ ድራማ ከክፍል 100 በኋላ ብዙም የሚቆይ አይደለም። ምክንያቱም በጣም ብዙ ነገሮች ተጠናቀዋል። አሁን ላይ ሁሉም ነገር መውጣት ያለበት ሚስጥር ሁሉ ወጥቷል፣ ከእርግብ መገኘት ውጭ ማለት ነው። ምክንያቱም እንግዲህ ወይዘሮ ሜላትም ትውስታዋ ከተመለሰ በኋላ ሁሉንም ነገር ነው ያስታወሰችው አንድ ባንድ። ምንም ነገር የቀራት ነገር የለም። ሌላው ቀርቶ እንግዲህ በጣም የምትወዳትን እንደ ራሷ የምትንሰፈሰፍላትን ሚስጥሯን ሁሉ የምታወራትን ባዩሽን ሳይቀር እሷ ህይወቴ ላይ የሆነ ነገር አድርጋለች ብላ መጠራጠር ጀምራለች። ይሄ ደግሞ ለውጥ ነው። ገብቷችኋል አይደለ? ስለዚህ ምንም የቀረ ነገር የለም። ድራማው ከዚህ በኋላ የሚቆይበት ሌላ አጀንዳ ይዘው ካልመጡ በስተቀር ኖላዊ ድራማ እንግዲህ በቅርቡ ከኛ መሰናበቱ አይቀርም። በእርግጥ በሌላ ቢመጡ ይሄ ስብስብ ማለት ነው በሌላ ቢመጣ በጣም አሪፍ ነው የሚሆኑት። በጣም ሁሉም በጣም ጎበዞች ናቸው። እርግብ ለምሳሌ እርግብ የራሷ የሆነ ነገር አላት፣ እኔ ከወይዘሮ ባዩሽ ውጭ ማለት ነው። ያው ወይዘሮ ባዩሽም እንግዲህ የተሰጣት ካራክተር ነው። ብዙ ጊዜ ህይወት በመጥፎም በጥሩም ሰዎች የተሞላች ናት። አስተሳሰብ በሰውነታችን ሳይሆን በአስተሳሰባችን መጥፎም ጥሩ ሰዎችም ስላለን ስለዚህ የሆነ
የሆነ የሚያጠፋ ሰው ከሌለ ሌላ የሚያስተካክል ሰው አናይም። ስለዚህ ድራማ ውስጥ ወይዘሮ ባዩሽ ክፋት ቢሆንም የምትሰራው ለምሳሌ ልንማርበት እንችላለን። በጣም የምትወዱት ጓደኛ እንደራሳቸው የምታዩት ሰው ሚስጥራችሁን የሚያውቅ ሰው እናንተን ለመግደል እናንተን ለማጥፋት የእናንተን ውድቀት በጎን ሆኖ ጉድጓድ የሚጭርላችሁ አይነት እንዳትጠነቀቁት። ያ ሰው በጣም ይወዳችኋል። ሁልጊዜም ለእናንተ እንደሚያስብላችሁ ነው የሚነግራችሁ። ስለዚህ በፍጹም እናንተ እነዛን ሰዎች በመጥፎ አይን አታዩም። እንደውም እንዳትጠነቀቋቸው ነው የሚያደርጋችሁ። አንዳንድ ጊዜ ጠላት እና ወዳጅ ሰውን የሚጎዳ ወዳጅ እንደሆነ ይነገራል። ምክንያቱም ጠላት ሲኖራችሁ ከጠላት ራሳችሁን ያ ሰው በዚህ መልኩ ሊጎዳኝ ይችላል ብላችሁ ትጠነቅቃላችሁ። ወዳጅ ሲሆን ግን በፍጹም ያን ሰው እንደውም ጭራሽ ስለ እናንተ በደንብ መረጃ እየሰጣችሁትና ስለ እናንተ እያወቀ ከእናንተ ጋር ነው የሚኖረውና ያ ሰው ነው በጣም ሊጎዳችሁ የሚችለው እንጂ ጥላት ጥላት ነው። ጥላት ከሆነ ትጠነቀቁታላችሁ። የወዳጅ ጥላት ግን በጣም ከባድ ነው። ባዩሽ እንግዲህ እንደዚህ አይነት ሰው ናት። የወዳጅ ጥላት አስመሳይ ማለት ነው። ያው እንደዚህ አይነት ሰዎች ስላሉ ልንማርበት እንችላለን። እርግብ ደግሞ የዋህ ናት። የተላከችበትና ያደረገችው እኔ ከእርግብ ምንም አይነት ጥፋት አላየሁባትም። የተላከችውን አድርጌ የተባለችውን ያደረገችው እሱ ጥሩ ስራ ባይሆንም ማለት ነው። ሌላው ደግሞ የቤት ሰራተኛቸው ደንብላል ማለት አንዳንድ ነገሮች ለራሷ ለነፍሷ ስለምትፈራ መሞትን ስለማትፈልግ ማለት ነው በብዙ ነገር ስላስፈራራቻት በቢላ ሁሉ ሳይቀር ወግታታለች እና ያ ሁሉ ነገር ስለሆነባት አንዳንድ የቤተሰቡ ሚስጥር ብታወራም ግን ቤተሰቡን ደግሞ የሚጥል ነገር አላደረገችም። በጣም ጎበዝ ናት። እሷ ለወይዘሮ ሜላት ማስታወስ ራሱ ትልቁን ሚና ተጫውታለች። እሷ ስለ ሀና ባትነግራት ኑሮ ሀና ማለት የዛሬ 16 ዓመት ሙሉ ስትጠብቂያትና ስትፈልጊያት የነበረችው ልጅሽ ከሺ በድብቅ ምርመራ አድርጎ ልጅሽ ናት ብላ ስትነግራት ነው እሷ ራሷን ስታወድቃ ስትነቃ ያስታወሰችው ሁሉም ነገር። ስለዚህ እሷን በጣም ጎበዝ ናት ማለት ነው። ምርጥ ሰራተኛ ናት። በገንዘብ ያልተገዛች በዛችኛዋ ተታላ የቤተሰቡን አሳልፋ ያልሰጠች ወይዘሮ ሜላት እንድትጠነቀቅ በቻለችው አቅም የተናገረች ናት። እና እንግዲህ እዛ ድራማ ላይ በጣም ደግሞ የምወዳት ሰላምዬን ነው። ትወናዋ በጣም ነው የምወድላት። በጣም ጎበዝ ናት። እና እንግዲህ ኖላዊም ወይዘሮ ሜላት አስታውሳን ነገሮች ሁሉ ተስተካክለው ግን ማንም ሰው አያውቅም ነበር እና አቶ ኖላዊና ሀሲር ወደ ቤት በመሄድ ለወይዘሮ ሜላት ተለያይተን ቀርተን ነበር፣ ፈጣሪ እንግዲህ ፈቅዶ አገናኘን እንጂ ይሏታል። ወይዘሮ ሜላትም ለምንድን ነው የምንለያየው? ማን ነው የሚያለያየን ብላ ስትጠይቅ ያቺ ያንቺ ጓደኛ ናት ባዩሽ። ወይዘሮ ሜላት በድንጋጤ ነገሩ ለሷ አዲስ ስለሆነባት ማለት እያለች እየጮኸች ነበር። በፍጹም እሷ ይሄን አታደርግም እያለች ከቆየች በኋላ ትዝ ሲላት ለካ አታስታውስም። እንደገና ይቅርታ ምንድን ነው የምታወሩት በማለት ሀሳቧን በመቀየር ወደ ክላሷ ትሄድና የባዩሽን ተንኮል በደንብ ደረሰችበት ማለት ነው። መጀመሪያ ተጠራጥራ ነበረ።